ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በጣም ጠፍቻለሁ ቤተሰቦቼ፣ እንኳን አደረሳችሁ ለገና በዓል። ያው አልፎም ቢሆን እንዴት ናችሁልኝ? በጣም ናፍቃችሁኛል። ያው ነግሬያችኋለሁ ባለፈውን በሰራሁበት ቪዲዮ ገጠር ነው ያለሁት። አዳዲስ መረጃውም ከመጣው እየሰጠሁላችሁ ወደ እናንተ እያደረስኩ አይደለም። ያው የገጠር ኔትወርክ ታውቁታላችሁ፣ በጣም ነው የሚረብሸው። የለም ጭራሽ ፎርጂ አይሰራም እና ለዛ ነው የጠፋሁት ቤተሰቦቼ። በዓል እንዴት ነበረ? ትንሽ የህፃናት ድምፅ ይረብሻል። ይቅርታ እንግዲህ ይቅርታ ቤተሰቦቼ፣ ያው ህፃናት ድምፅ ስለሚረብሽ ነው እና በዓል እኔ ጋም ደስ በሚል ሁኔታ አልፏል፣ እግዚአብሔር ይመስገን። እናንተም ደግሞ በያላችሁበት በጥሩ ሁኔታ እንዳሳለፋችሁ ተስፋ አድርጋለሁ። ያው ስደት ላይ ሆናችሁ ምናምን በጣም ነው የሚደብረው። እንደዚህ በዓላት ምናምን ሲመጡ ውስጣችን በጣም ይከፋ ነበረ። ያው እዛም ሆኜ እንደዚህ በዓላት ሲመጡ ትንሽ ውስጣችን ይከፋል፣ ግን ምንም ማድረግ አይቻልም። ፈጣሪ ደግሞ በሰላም ያሰብነው ተሳክቶ ለሀገራችን እስኪያበቃን ድረስ እንግዲህ መቻለው ምንም ማድረግ አይቻልም። አይዟችሁ። ያው ይደብራል፣ በጣም ነው የሚደብረው በዓል ሲመጣ ምናምን ነገር። እኔ ደግሞ ደስ በሚል ሁኔታ ከቤተሰቦቼ ጋር ከእናትና አባቴ ጋር ነው ያሳለፍኩት። በጣም ደስ የሚል ጊዜ የነበረ ቤተሰቦቼ። እናንተ ደግሞ የዛሬ ዓመት የመጪውን ደግሞ ከቤተሰቦቻችሁ ጋር ከልጆቻችሁ ጋር ለማክበር ያብቃችሁ ቤተሰቦቼ፣ ተመልካቾቼ። ያው ወደ እናንተ አዳዲስም ነገር እያደረስኩ አይደለም ያለሁት ገጠር ስለሆነ ምንም ኔትወርክ ስለማይሰራ ነው። ጭራሽ አይሰራም ማለት ይቻላል። መብራት የለም። አሁን ይመጣና አሁን ጥፍት ነው የምለውና ያው አንዳንድ እንደዛ ወደ አንዳንድ ነገር ለመግዛት ስል ወደ ከተማ ወጣ ስል ነው። እዛም ትንሽ ትንሽ ይሰራል። አንዳንድ የቲክቶክ ቪዲዮ የሚለቀው እንጂ እዛ ስደርስ እለቃለሁና ትንሽ ያስቸግራል በጣም። እንግዲህ ምንም ማድረግ አይቻልም። ትንሽ የጥቂት ከጥምቀት በኋላ ወደ አዲስ አበባ ስለሚመለስ እዛም ያው ስለ ፕሮሰሱ ምናምንም ወደ እናንተ ማድረስ ይሆናል። የሚገርማችሁ ነገር ጊዜው ራሱ በጣም ነው ማለቴ በቃ በጣም ነው የሚፈጥነው። እዛ ማዳም ቤት ሆኜ የማይሄደው ቀኑ ራሱ 1 አመት ነው ወር ነው የሚሆንብኝና እዚህ ከመጣው ይሄ 2 ወር ሊሆነኝ ነውና ምንም በቃ የሆነ ምቾት ስለተመቸኝ ይሁን እኔ በቃ በጣም ነው የፈጠነብኝ። ትላንትና ነው እየመሰለኝ ያለውና እንግዲህ ወደ ጥግረራው ልንመለስ ነው። ያው ፈጣሪ እንትን ካለ ወደ ስራ እመለሳለሁ። ምንም ማድረግ አይቻልም። የነገ ህይወት ማስተካከል ግድ ነውና ምቾትንም ፈልገን እሱ አያዋጣምና የቤተሰብ ቤት ያው የቤተሰብ ነውና የኛ ደግሞ ህይወት አለ አይደለ? ከቤተሰብ ደምልካችን ቤተሰብ ቤት አንኖርም አይደለ? የራሳችን ህይወት አለ። ፈጣሪ የተሻለ ህይወት ከሰጠን የራሳችን ህይወት ደግሞ እንኖራለን እና ያው ምን ለማለት ፈልጌ ነው፣ ደስ ይላል ቤተሰብ ጋር ምናምን ነገር። ገጠር በተለይ በጣም ነው ደስ የሚለው። ግን ያው ወደ ስራ እመለሳለሁ። ያለውን ነገር ሜድም ለምታስቡ ልጆች አዳዲስ ነገር ወደ እናንተ ያደርሳለሁ። ያው ያለውን ነገር እያንዳንዱን ነገር ያው ኔትወርክ በጣም እዚህ ስለሌለ ነው እንጂ ብዙ ያው ወደ እናንተ ማደርሳቸው ማለት ከጆርዳን ስለወጣው ስለ ጆርዳን አይመለከተኝም ማለት አይደለም። በሶሻል ሚዲያ ይጠቅማል ብዬ የማስባቸውን በጣም ብዙ መረጃዎች አምልጦኛል ማለት ወደ እናንተ ይጠቅማል ብዬ የማስባቸው። አሁን የሆነ ቪዲዮ የተላከልኝ ነበረ። አረ ተልኮልኝ ራሴን ያየሁት ስለ ጆርዳን አዲስ ፓስፖርት እድሳት ዱባይ የሚገኘው የኢትዮጵያ ኤምባሲ ያወጣ በቅርቡ ከ3 ወር በፊትም ሰርቼላችኋለሁ። አሁን በጣም ጥሩ እየሆነ ነው። በድጋሚም ደግሞ እስከ ጥር 4 ነው 2018 እስከ ጥር 4 የሚቆይ ፓስፖርት የጠፋባችሁ ፓስፖርት ማሳደስ የምትፈልጉ ልጆች ብሎ አዲስ ማስታወቂያ ወጥቶ ነበርና በቃ ይሄንን እንደዛ አዲስ ነገር ወደ እናንተ
ኔትወርክ ብኖረኝ ኖረው ወደ እናንተ አደርስ ነበረ ቤተሰቦቼ። ግን ምንም ማድረግ አልችልም ያለሁበት ገጠር ስለሆነ ይህንን ቪዲዮ ራሱ አፕሎድ ለማድረግ ቢያንስ 4 ሰዓት አላውቅም። ብዙ ባለፈውም ራሱ የለቀኩት ቪዲዮ ወደ ብዙ ሰው እየደረሰ አይደለም። ትሎ እንትን አይልም እና በጣም ነው የሚያስቸግረው። እዛ በጣም ስላስጠላኝ ነውና ቪዲዮ ያለቀኩት ምንም ኔትወርክም ስለሚያስቸግር ማለት ነው። እና ያው አዲስ አበባ ስመለስ ደግሞ አዳዲስ ነገር ወደ እናንተ የሚለቅ ይሆናል ማለት ነው። ያንን አይታችኋል ብዬ አስባለሁ። ያው አሁን በአሁን ሰዓት ቲክቶክ የማይጠቀም ሰው የለም። ሶሻል ሚዲያ ፌስቡክ ምናምን ነገር ያላያችሁ ደግሞ ያው ምንም አልፎም ከሆነ ያው አልፎበታል። ከዛሬ ቀኑ 7 ነው። ትላንትና ከ3 ቀን በፊት ነበረ ይሄኛው እንትን ማለት ነው መረጃውን ያየሁት። እንግዲህ ያያችሁ ደግሞ ተጠቃሚ እንደሆናችሁ ተስፋ አድርጋለሁ። ቶሎ መረጃ የደረሰላችሁ ልጆች የዚህ እድል ተጠቃሚ እንደሆናችሁ ተስፋ አድርጋለሁ። ባለፈውም ብዙ ልጆች ያው አሳድሳችኋል ፓስፖርት ማለት ነው። ያው ዞሮ ዞሮ ዋጋው ኦንላይን ከምታሳድሱም ተመሳሳይ ቢሆንም ያው ጥሩ ነው። በዚህ በእንትን በቆንጽላ በኩል ማሳደሳችሁ ምናምን ነገር ጥሩ ነው። ግን ያው ዞሮ ዞሮ ዋጋው ልዩነት የለውም። አንዷ ልጅ ስንት ነበረ? 400 ነው ስንት ነው 300 ስንት ነበር ያሳደስኩ አለችኝ። እና ያው ከዚህ በፊትም ነግሬያቸዋለሁ። በጣም አስቸኳይ ጉዳይ ያለባችሁ ልጆች ካለባችሁ ነው እንጂ እዛ ሆናችሁ ማሳደሱን እኔ አላበረታታችሁም። ኢቃማም ማለት የኔ ኢቃማ ነግሬያቸዋለሁ። ኤክስፓየርድ በሆነ ፓስፖርት ነው እየታደሰልኝ። ግን እናንተ ሌላ ጉዳይ አስቸኳይ ጉዳይ ካለባችሁ እዛ ሆናችሁ ማሳደስ ትችላላችሁ። ምን መሰላችሁ እህቶቼ እንደዛ ያልኩት 20 እና 25 ሺህ ብር ማስተረፍ በጣም ብዙ ብር ነው። በጣም ብዙ ነገር ነው የሚሸፍንልን። ኢትዮጵያ ውስጥ ያው እዛ ስንኖር ምንም 10 ሺህ 20 ሺህ ለኛ ምንም አይመስለንም። ግን እዚህ ስንመጣ በቃ ያስፈልጋቸዋል። የሆነ ጊዜ የሆነ ገንዘብ የምታጡበት ጊዜ ይኖራል። ፈጣሪ ገንዘብ የማያሳጣችሁ ግን በቃ ለብዙ ነገር ይሸፍንላቸዋል። 20 እና 25 ሺህ ብር ማስቀረት ቀላል አይደለም እህቶቼ። አሁን እኔ ያሳደስኩት የ5 ቀን ነው። አዎ የ5 ቀን ነበረና ቆይ አንዴ ይቅርታ ቤተሰቦቼ፣ ልጆች ብር ከፍቶ ነውና ለዛ ነው እንዳይረብሻችሁ ብዬ ነው። እኔ ያሳደስኩት ያው ነግሬያቸዋለሁ። የሆነ ቪዲዮ ማለት ነው ዩቲዩብ አጥፍቶብኛል። ስለ የ10 አመቱን ፓስፖርት ተቀብያለሁ ምናምን ብዬ በሰራሁት እኔ እንጃ አላውቅም፣ አጠፋብኝ ዩቲዩብ ማለት ነው። ለምን እንደሆነ አላውቅም። እንትን የሆነ ቪዲዮን ሲሰራ ጭልም ብሎ ነበርና ለሱ ብሎ ይሁን አላውቅም፣ ብቻ እንትን ለሰው እንዳይታይ አጥፍቷል ማለት ነው። ምንም ማድረግ አይቻልም። እና የ5 ቀን ያው 25 ይቅርታ ቤተሰቦች የ5 ቀኑ ማለት ነው እኔ ያወጣሁትን ነግሬያቸዋለሁ። እና እዚህ መታችሁ የመደበኛውን አሳድሳለሁ ካላችሁ ያው 5000 ብር ነው። ትንሽ ሊቆይባችሁ ይችላል እንጂ መደበኛውን አሳድሳለሁ ካላችሁ 5000 ብር ነው። የ2 ቀን አለ የ5 ቀን ምናምን እንደዛ ብቻ ብዙ ብር ነው። አስቡት እንግዲህ ይቅርታ ቤተሰቦቼ እኔ የ5 ቀን ነው ያሳደስኩትና 25000 ብር ነው ያሳደስኩት። እናንተ ደግሞ ቢያንስ 3 ወር ምናምን ቆይቶ ነው የሚመጣላችሁ። ቢያንስ 45000 50000 7000 የሚያወጣ አለ። እና አስቡት ይሄ ሁሉ ብር ነው ማትረፍ የምትችሉና ቤተሰቦቼ በቅርቡ ወደ ኢትዮጵያ መግባት ሀሳብ ያላችሁ ብዙ ጊዜ ነግሬያቸዋለሁ። ፓስፖርት አታሳድሱ፣ ይጠቅማቸዋል። ብዙ ብር ነው የምታስተርፉትና ኦንላይን አታሳድሱ። ግን አይ አልፈልግም እዛ ሄጄም አልንገላታም እዚህ ሆኜ አሳድሳለሁ ካላችሁም ደግሞ መፍታችሁ ነው። ያው ቤተሰቦቼ እንዳትጎዱ ብዬ ነው። ስንት ነገር ይሸፍንላቸዋል። 20 እና 30 ሺህ ብር ቀልድ አይደለም። ያ እዛ ሆነን ምንም አይመስለንም እና እዚህ ስንመጣ ደግሞ ቀልድ አይደለም። በጣም ብዙ ነገር ይሸፍንላችኋልና 20 እና 30 ሺህ ብር ማትረፍ ለኔ ብዙ ነው ብዬ ስለማስብ ነው። እና ምን ለማለት ነው የፈለኩት፣ ሰሞኑን ይሄ ማስታወቂያውን አይታችኋል ብዬ አስባለሁ።
ከ3 ቀን በፊት ነበረ ያለቀው ማለት ነው። እስከ ጥር 4 እንግዲህ ዱባይ የሚገኘው የኢትዮጵያ ኤምባሲ ቆንጽላ ጆርዳን በሚገኘው ቆንጽላ ለራሳቸው ጥቅም ስለው ግን በጣም ነው የሚያሳዝነው። እና ብቻ አዝኛለሁ። ስንት ዜጎቻችን እዛ ሲሰቃዩ ግን ምንም ግድ የላቸውም፣ ስራ አይሰሩም። ግን ለፓስፖርት እድሳት ምናምን ሲሆኑ ግን ቆንጽላው ስራውን ይሰራል ማለት ነው። ያሳዝናል። የቆንጽላ ስራ ፓስፖርት እድሳት ብቻ ነው እንዴ? ለዜጎቹ መብት እኮ ለማስከበር ነው አይደለም? ቆንጽላ እዛ የተከፈተው እና ስራቸው ምንድን ነው? ያው ፓስፖርት እድሳት ብቻ ነው እንዴ? በቃ እና ብቻ ያሳዝናል። ሲጀምር ለራሳቸው ጥቅም ብሎ ነው ለፓስፖርት እድሳት ብቻ አገልግሎት የሚሰጡት እና ብቻ ያሳዝናል። እኔ እዛ እያለሁ ብዙ ልጆች ስቃይ ላይ እያሉ ማለት ነው ስልካቸው ሲደውል አይሰራም። ግን አሁን ለራሳቸው ጥቅም ስሉ ግን ይከፍታሉ፣ ስራቸውን ይሰራሉ። ብቻ ያሳዝናል። ቆንጽላና ኤምባሲ እኔ ለዜጎቹ ነው አይደለም፣ የዜጎቹ መብት ለማስከበር እዛ ችግር ላይ ያሉትን ችግራቸውን ለመፍታት ነው አይደለም ስራቸው። ግን ያሳዝናል። ሰሞኑን ቆንጽላ ስራውን እየሰራ ነበረ ማለት ነው፣ ለዚህ ለፓስፖርት እድሳቱ ማለት ነው። ብቻ ተስፋ አድርጋለሁ ወደፊት ይሄ ቆንጽላ የሚባለው ለኛ መፍትሄ እንደሚቆም ለዜጎቹ ስንት ለሚሰቃዩ ማለት ነው እንደሚሰራ ተስፋ አድርጋለሁ። ብቻ ለራሳችሁ ለፓስፖርት እድሳት ብቻ ሳይሆን ለዜጎቻችሁ በቃ ቋሚ የሆነ አገልግሎት መስጠት ነው ያለባቸው እንጂ በአመት ስንት ለሚመጣ ለፓስፖርት እድሳት ብሎ ብቻ ነው የሚከፍቱት ማለት ነው። እና ከዛ ውጪ አገልግሎት እየሰጡ አይደለም ለማለት ፈልጌ ነው ቤተሰቦቼ። ያው ያያችሁ እንግዲህ እንዳሳደሳችሁ ተስፋ አድርጋለሁ። ደግሞ ቀጣይም ይመጣል እንደዚህ። አሁን ደስ ይላል። በየ3 ወሩ እንግዲህ እየመጣ ነው። ባለፈውም እዛ ጆርዳን ሆኜ ብዙ ልጆች ወደ አሁኑ ነው ያደረስኩት። ብዙ ልጆች በዛ በኩል አሳድሳችሁ ነበርና የዛሬ 3 ወር ማለት ነው። እንግዲህ ቀጣይ ደግሞ በ3 ወር ጠብቆ ይመጣል። ያኔ ደግሞ ወደ እናንተ ቶሎ ማድረስ ይሆናል ማለት ነው። ጥሩ አድርገዋል እንደዚህ በየ3 ወሩ ማድረጋቸው። ብዙ ሰዎች ያው ፓስፖርት እድሳት የፈለገ ማሳደስ ያልቻለ ለብዙ ለአስቸኳይ ጉዳይ ላይ የፈለገ ሰው በጣም አሪፍ ነው። ያው እኔ ያኔ ብዙ ልጆች ምን ነው አታሳደሽም ምናምን አንቺ ለምን አላሳደስሽም ስሉኝ ያው እኔ ወደ ኢትዮጵያ መምጣት ሀሳብ ስለነበረኝ አላሳደስኩም። ምክንያቱም ብዙ ብር አትርፌያለሁ እዛ ቢያንስ እስከ 25-30 ሺህ ብር አትርፌያለሁ ማለት ነው። እና እናንተም ደግሞ እንደዚህ ማድረግ በቅርቡ ወደ ኢትዮጵያ መግባት ሀሳብ ያላችሁ መታችሁ ሀገራችሁ ላይ ብታሳድሱ መልካም ነው ብዬ አስባለሁ። ቤተሰቦቼ አዳዲስ የሆናችሁ ደግሞ ሳብስክራይብ፣ ላይክ፣ ሼርም አድርጉ። ዩቲዩቤ በቃ ሳቆም አብሮ ነው የቆመ። በቃ ሁሉ ነገር አንድ ላይ ቆሟል። ተስፋ አድርጋለሁ ወደፊት በደንብ እንደሚሞቅ ማለት ነው። አሁን ያው ስላልተመቻቸልኝ ነው። እዛ እንደውም ሳይመችኝ ጆርዳን ሆኜ ስራ እየሰራው በየቀኑ ነበር የምለቃው። እዚህ ከመጣው ኔትወርኩ ምኑም አሰነፈኝ ማለት ነው። ካሁን በኋላ አልጠፋም ቤተሰቦቼ። እያንዳንዱን ነገር ስለ ፕሮሰሱም ስለ ጉዞውም ምናምን እያንዳንዱን ነገር ኢትዮጵያ ገብታችሁ መሄድ ለምታስቡ ምናምን እያንዳንዱን ነገር ወደ እናንተ አደርሳለሁ። አልጠፋም። ያው አሁን ጥምቀትም እየደረሰ ነው። ከጥምቀት በኋላ ደግሞ ወደ አዲስ አበባ እመለሳለሁ። ጥምቀትን እዚሁ ቤተሰቦቼ ጋር አሳልፌ ማለት ነው። እስከዛ ግን ያው ኔትወርክ እዚህ ስለሌለ ይሄ ራሱ በቃ ወደ እናንተ ከደረሰ ዝም ብዬ ነው የሚለቀው። እህቶቼ ወዳችኋለሁ። ሁላችሁም በያላችሁበት ፈጣሪ ይጠብቃችሁ። መልካም ጊዜ፣ መልካም ቆይታ። ቻው ቻው።